አረበግ አረበግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። አረበግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። አረበግ 5 weeks after the Chibok kidnappings are picking up. Grandmothers and lovers of children. We are so frustrated. እነዚህ ሁሉ የዛሬ 11 ዓመት በዚህ ቀን የተሰሙ የቁጣ የተቃውሞ የልመና የጋራ ድምጾች ናቸው። ድምጾቹ በመላው ዓለም ተሰምተዋል። እዚህ ውስጥ ተጽዕኖ ፈጣሪዎችም ነበሩበት። የአሜሪካው የቀድሞ ፕሬዝዳንት ባራክ ኦባማ ባለቤት ሚሼል ኦባማ አንዷ ነበሩ። My husband and I are outraged. ሴት ልጆቻችንን መልሱልን የተሰማው የጋራ መልእክት ሲሆን ምክንያቱ ደግሞ በናይጄሪያ ቺቦክ ግዛት ከ200 በላይ ታዳጊ ሴቶች ከትምህርት ቤታቸው በቦኮ ሐራም ታጣቂዎች ታግተው መወሰዳቸው ነበር። ይህ የሆነው ልክ በዚህ ጊዜ የዛሬ 11 ዓመት ነበር። በሀገራችንም በተደጋጋሚ የሚፈጸሙ እገታዎችን መስማታችን ምክንያት ሆኖን ከዚህ ቀደም አቅርበነው የነበረውን ፕሮግራም በድጋሚ ዛሬ እናስደምጣችኋለን። እንደምን አላችሁ አድማጮች? አረበግ ተጀመረ። ሰለሞን ጓንጉል አዘጋጅቼ አቀርብላችኋለሁ። በዛሬው ስለ ሰው ጠለፋና እገታን እናነሳለን። ይህ ፕሮግራም በድጋሚ የቀረበ መሆኑን ለማሳወቅ እወዳለሁ። በፕሮግራሙ ላይ የተገለጹ እውነታዎችም አሁን የተፈጸሙ ሳይሆን የዛሬ ዓመት የተፈጸሙ መሆናቸውንም እንዳዘነጉብኝ። መጀመሪያ ከትርጉሙ እንነሳ። የወንጀል ሕግ የሚያውቀውና የተጠቀመው ሰውን መጥለፍ የሚለውን አገላለጽ ሲሆን በአንቀጽ 586 ድንጋጌውም እንዲህ ይላል። ማንም ሰው በኃይል ሌላውን ሰው አፍኖ የወሰደ እንደሆነ ወይም ይህንኑ ድርጊት የፈጸመው በዛቻ፣ በማስገደድ፣ በተንኮል፣ በማታለል ወይም በማናቸውም ሌላ አኳኋን የሌላውን ሰው ፍቃድ ካገኘ በኋላ እንደሆነ ከ7 ዓመት በማይበልጥ ጽኑ እስራት ይቀጣል ሲል ይደነግጋል። በአንቀጽ 590 ደግሞ መጥለፉ የተፈጸመው የማይገባ ጥቅም ከተጎጂው ለማግኘት ወይም ለሌላ ሰው ለማስገኘት፣ ለግልሙትና ወይም ለአመንዝራነት ተግባር፣ ለንጽህና ክብር ተቃራኒ ለሆነ ተግባር ለመጠቀም ወይም ለዚሁ ተግባር አሳልፎ ለመስጠት በማሰብ ወይም ተጎጂውን ለመበዝበዝ ወይም የተለየ ጭካኔ በተሞላበት ሁኔታ እንደሆነ ፈጻሚው ከ5 እስከ 15 ዓመት ለመድረስ በሚችል ጽኑ እስራት ይቀጣል ይላል። አንቀጽ 595 በፖለቲካ ምክንያት ሰውን መጥለፍና ቅጣቱ እንዲሁም ለጋብቻ በሚል ምክንያት ሴትን መጥለፍና ሕፃናትን መጥለፍ ከሚያስከትሉት ቅጣት ጋር ለብቻ ተለይተው ተደንግገዋል። ከዚህ ውጪ ጠለፋ ወይም ኪድናፒንግ አጭር ትርጉሙ ከተባለም አንድን ሰው ሕገወጥ በሆነ መንገድ ኃይል በመጠቀም ወይም ከነጻ ፍቃድ ውጪ በማገት መውሰድና ለመልቀቅ ገንዘብ ወይም ሌላ ጥቅም መጠየቅ ልንለው እንችላለን። ናይጄሪያ እንደ ግሪጎሮሲያን የቀን አቆጣጠር ሚያዝያ 14 ቀን 2014 ሌሊት ነው። ቺቦክ በተባለች የናይጄሪያ ግዛት አንድ ያልተጠበቀ ድርጊት ተፈጸመ። 276 ሴት ተማሪዎች በትምህርት ቤታቸው ከሚያድሩበት ክፍል በሌሊት ታግተው ተወሰዱ። ዓለም ሁሉም ሰማ። አግቶ የወሰዳቸው መንግስት አሸባሪ ያለው ቦኮ ሐራም የተባለ ቡድን ነበር። ለማገቱም በተለይ ለልጃገረዶችና ሴቶች የሚሰጥን የምዕራቡ ዓለም ነው የሚለውን ዘመናዊ የትምህርት ስርዓት በመቃወም መሆኑ በግልጽ ይታወቃል። ይህንን ዓላማውን ለማስፈጸም መንቀሳቀሱ የጸጥታ ስጋት ፈጥሮ የመንግስት የሆነው ትምህርት ቤት ከጠለፋው በፊት ለ4 ሳምንታት ተዘግቶ ነበር። ይሁን እንጂ ተማሪዎቹ የፊዚክስ ማጠቃለያ ፈተና መውሰድ ነበረባቸውና በትምህርት ቤታቸው ተገኙ። ቦኮ ሐራምም የራሱን ዓላማ ሊፈጽም የጦር መሳሪያ ታጥቆና በውድቅት ሌሊት ደርሶ ባዘጋጃቸው የጭነት ተሽከርካሪዎች ተማሪዎቹን በግዳጅ መጫን ጀመረ። በጭነት ወቅት 57 ተማሪዎች ከመኪናዎች ወርደው ሲያመልጡ የናይጄሪያ የጸጥታ ኃይሎችም የተወሰኑትን አስጣሉ። ሌሎች 276 ተማሪዎችን ግን ተሳክቶለት ቦኮ ሐራም ጠልፎ ወሰደ። ይህ ከሆነ 10 ዓመታት አለፉ። ያኔ የሆነው ሁሉ በታወቀና በተሰማ ጊዜ የተማሪዎቹ ወላጆች ብቻም ሳይሆን የእነርሱ ህመም የተሰማቸው ጤነኛ የሆነና ሞራል ያለው ሰው ሁሉ
ዝም ሊል አይገባም ያሉ በተቃውሞ አደባባይ ዋሉ። 5 weeks after the Chibok kidnappings and the protests demanding more government action are picking up. በዓለም አቀፍ ዘመቻ ብሪንግ ባክ አወር ገርልስ ሴት ልጆቻችንን አምጧቸው የሚሉ ሰልፎች ተካሄዱ። And we are here as concerned people to make sure that they bring back the girls safely. How is it that 270 plus girls were taken in the middle of the night? የሆነ ሁሉ በሀገር ላይ የሆነና እኛንም ያዋረደ ነው ያሉም ድምጻቸውን አሰሙ። የነገ ተስፋዎቻችንና የእውቀት ልጆቻችን ናቸው ያሉ መምህራንም ድርጊቱንና ፈጻሚዎቹን ኮነኑ። I've come out today to say is that we want swift effort that has results. And the only result that we know. ከሀገር ተሻግሮም በአሜሪካን የምክር ቤት አባላት ለሕፃናቱ እንድረስላቸው ሲሉ ወተወቱ። But we are anguished as mothers, grandmothers, and lovers of children. We want our girls back and we want them back now. መልካም ምኞታቸውን አስቀድመው እኔም የሁለት ሴቶች ልጆች እናት ነኝ ብለው የናይጄሪያ ሴት ተማሪዎች እገታ እኔንም ባለቤቴንም አሳዝኗል ሲሉ የአሜሪካን የወቅቱ ፕሬዝዳንት ባራክ ኦባማ ባለቤት ሚሼል ኦባማም ከታጋቾቹ ጎን ቆሙ። ድርጊቱንም አውግዘው አፋጣኝ መፍትሄ ጠየቁ። Hello everyone, I'm Michelle Obama as the mother of 2 young daughters. Like millions of people across the globe, my husband and I are outraged and heartbroken over the kidnapping of more than 200 Nigerian girls from their school dormitory. በዚህ በእናቶች ቀን ባስተላለፉት መልእክት የተጠላፊ ተማሪዎች እናቶችን ህመም ተጋሩ። ከ10 ዓመታት በኋላ የጠፉትም እንደጠፉ የተገኙትም እንደጠፉ ናቸው። በተማሪዎቹ ላይ ጠለፋው ከተፈጸመ ልክ 10 ዓመት በሞላበት በሚያዝያ 14 ቀን 2024 አልጀዚራ አንድ ዘገባ ሰራ። ዘገባውን አንብቤ ስጨርስ የጠፉትም እንደጠፉ የተገኙትም እንደጠፉ ናቸው አልኩኝ። እርግጥ ነው ያኔ ከተጠለፉት 276 ልጃገረድ ተማሪዎች 41 ያህሉ የተገደሉ ሲሆን ዛሬም ድረስ 90 ገደማ ስለሆኑ ተማሪዎች ምንም የሚታወቅ ነገር የለም። ባለፉት 2 ዓመታት ቦኮ ሃራም ወስዷቸው ከነበሩት መካከል 108 ሴት ተማሪዎች የናይጄሪያ ወታደሮች በፈጸሙት እርምጃ ሲለቀቁ 20 የሚሆኑት ደግሞ በእስረኞች ልውውጥ አማካኝነት ተለቀዋል። ለማምለጥ የተሳካላቸውም አሉ። ከመለጡት አንዷ ስሟ ተቀይሮ ታሪኳ በአልጀዚራ የተጻፈው ራቢያት ነች። 26ኛ ዓመቷ ላይ ትገኛለች። ከወላጆቿ ስትለይ 18 ዓመቷ ላይ ነበረች። ወላጆቿ የሚጠብቁትም ማግኘት የሚፈልጉትም ያኔዋ ልጃቸውን ቢሆንም የሆነላቸው አይመስልም። በአካል ቢያገኟትም በብዙ ነገር ተቀይራ ጠፍታባቸዋለች። ቦኮ ሃራም ከጓደኞቿ ጋር ጠልፎ ከወሰዳት በኋላ መጀመሪያ በግዳጅ ሃይማኖቷን ከክርስትና ወደ እስልምና አስቀየራት። ግዳጁ ቀጥሎ ሚስትና የ3 ልጆች እናት ሆነች። ተማሪዋ ራቢያት ወላጆቿን ያገኘቻቸው የ7 ዓመት ዕድሜ ያለው ወንድ ልጅ የ5ና 2 ዓመት ዕድሜ ያላቸው ሴት ሕፃናት እናት ሆና ነው። 4ኛ ልጇንም ነፍሰ ጡር ነች። ከእገታ ነፃ ከወጡ በኋላ ልክ እንደርሷ ጠለፋ ከተፈጸመባቸውና የቺቦክ ሴቶች በሚባሉ ከሚታወቁት ጋር በአንድ ማሰልጠኛ ውስጥ እንዲገቡ ተደርገው የሙያ ስልጠናዎች ተሰጥቷቸዋል። መንግስትም በየወሩ 30,000 ኒያራ የሚከፍላቸው ሲሆን ቤትም ለመስጠት ቃል ገብቷል። ይሁን እንጂ ጠለፋው እነርሱ ፈልገውት የተፈጸመ ይመስል በሚኖሩበት ማህበረሰብ የሚደርስባቸው መገለልና በልጆቻቸው ላይ የሚሰነዘሩ ስድቦች ከአቅም በላይ ሆኖባቸዋል። ራቢያት ለአልጀዚራ ተናገረች። አንዳንድ ጊዜ ነዋሪዎች ያዋርዱናል፣ ልጆቼን የቦኮ ሃራም ልጆች እያሉ ይሰድቧቸዋል። ይህ በጣም ያሳምማል። መቋቋም የምችለው አልሆነልኝም አለች። መሰል የስነ ልቦና ስብራቶችን ለመጠገን ልፍ ሲልም በእገታ ወቅት በተፈጸሙባቸው የተለያዩ ድርጊቶች ዘላቂ የአእምሮ ህመም እንዳይገጥማቸው ስነ ልቦናዊና ማህበራዊ ድጋፍ እየተሰጣቸው ይገኛል። ድጋፉ ግን ለአንዳንድ ወላጆች የትናንት ልጆቻቸውን አልመለሰላቸውም። አንዷ የሆነችው ራቢያት ከዓመታት መለያየት በኋላ ከአባቷ ጋር ብትገናኝም በመካከላቸው ከፍተኛ አለመግባባት ተፈጥሯል። አባት ወደ ክርስትና ሃይማኖቷ እንድትመለስ ቢፈልጉም እርሷ ግን እስልምናን ከምተው ሞቴን እመርጣለሁ አለች። ለእርሷ ይህ ሰው መጀመሪያ የግዳጅ ሚስቱ ያደረጋት በስተኋላ አስመልጧት እርሱም ያመለጠው የቀድሞ የቦኮ ሃራም ኮማንደርና የ3 ልጆቿ አባት ነው። ለወላጆቿ ግን ትርጉሙ ሌላ ነው። እርሱ ልጃቸውን ጠልፎ ለዓመታት የሰቀቀን ኑሮ የዳረጋቸው ሰው ነው። ከዚህ ሰው ጋር መለየት ለእርሷም የማይታሰብ ነው።
እንዋደዳለን፣ እርሱ ለኔ ጥሩ ሰው ነው ትላለች ራቢያት። 3 አንዳንዴም 4 ልጆችን ከወለድን በኋላ ከባሎቻችን ጋር እንድንለያይና ሌላ እንድናገባ የሚፈልጉ አሉ። እዚህ ሐሳብ ውስጥ ለኛ የሚጠቅም ጥሩ ነገር አይታየኝም ስትልም አከለች። ለወላጆች ይህንን የእርሷን ውሳኔ መቀበል ምን ያህል እንደሚከብድ መገመት መቼም ቀላል ነው። ለዚህም ነው በወላጆቻቸው ዘንድ የጠፉት እንደጠፉ የተገኙትም እንደጠፉ ናቸው ያልኩት። መንግስት ደካማ ሆኖ በመገኘቱ በእንጭጩ አልተቀጨም ተብሎ በሚነገርለት ጠለፋ ከሃይማኖታዊ ምክንያትም ሌላ ገንዘብም አብሮት ተገኝቷል። በናይጄሪያ የሚገኝ በማህበራዊና ፖለቲካዊ ስጋቶች ላይ ጥናት የሚያደርግን አማካሪ ድርጅት ዋቢ በማድረግ ሚያዝያ 3 ቀን 2024 የዘገበው አልጀዚራ ከ2019 ጀምሮ ብቻ 735 የቡድን ጠለፋዎች በናይጄሪያ መፈጸማቸውን ጠቅሷል። ከሐምሌ 2022 እስከ ሰኔ 2023 ባለው የአንድ ዓመት ጊዜም 3620 ሰዎች 582 ጊዜ በተፈጸሙ የጠለፋ ወንጀሎች ታግተዋል ያለ ሲሆን እነርሱን ለማስለቀቅ $3,878,390 ወይም በናይጄሪያ የገንዘብ ምንዛሬ ደግሞ 5 ቢሊዮን ናይራ ተከፍሏል። ድርጊቱ ዘርፈ ብዙ ቀውስ እያስከተለ ናይጄሪያንም ጥሩ ባልሆነ መልኩ ስሟን የሚያስነሳ ሆኗል። ይህ በናይጄሪያ የተፈጸመው ጠለፋና እገታ በየትኛውም መልኩ በኢትዮጵያ ሊፈጸም የሚችል አይመስለኝም ነበር። የማይመስለው ሆኖ ተገኝቶ ቢቢሲ ከታጠቁ አጋቾቻቸው ያመለጡ ኢትዮጵያውያን ተማሪዎች ሁኔታው አስፈሪ ነበር ሲሉ ተናገሩ ሲል አንድ ዘገባ ሰራም። በዘገባው የደባርቅ ዩኒቨርሲቲ ተማሪዎችን መነሻ በማድረግ የተለያዩ መረጃዎችን ወደ ኋላም መለስ ብሎ አጋራም። እህትህን በሕይወት ለማግኘት ከፈለክ 700 ሺህ ብር አዘጋጅ ተብያለሁ ያለም የታጋች ወንድም ጭንቀትና ስጋቱን ለጋዜጠኛው አካፍሏል። የተኩስ ድምፅ ከዚያም ሩጡ የሚል ትእዛዝ ሰማው። ምን እንደተፈጠረ እንኳን አላወቅኩም ነበር ያለች የእንስሳት ሕክምና ተማሪ ሁላችንም ከአውቶቡሱ እንድንወርድ አዘዙን። እያንዳንዳችንን በዱላ ይመቱን፣ ወደ ጫካም እንድንሮጥ ያስገድዱን ነበር ሲል የተናገረ የሕግ ተማሪም አስተያየት በቢቢሲ ዘገባ አለበት። እነዚህ ተማሪዎች የታጋቾቹ ቁጥር መብዛት ለአጋቾቹ አልመች ማለቱን አስተውለው 2 ኪሎ ሜትር ያህል በአጋቾች ቁጥጥር ስር ሆነው ከተጓዙ በኋላ በቁጥቋጦች ተደብቀው ለማምለጥ ችለዋል። ለማምለጥ ካልቻሉት ተማሪዎች የተወሰኑት በስልክ ደውለው ለቤተሰባቸው የነገሯቸውም ተጽፏል። የተጻፈው ውስጥ አጋቾቹ በቡድን አድርገው እንዳስቀመጧቸው፣ ምግብ እንደተቀነሰባቸው፣ የተጠየቁትን ገንዘብ ካልከፈሉ ምን ሊደርስባቸው እንደሚችል በእርግጥ አለማወቃቸውና ፍርሃትና ጭንቀታቸው አለበት። ልጆቻቸውን ለማስተማር ያዩትን መከራ፣ አሁንም የተጠየቁትን ገንዘብ ለማሟላት እንክርት ላይ መሆናቸውን ሳይሞላ ቢቀር ልጆቻችንን ልናጣ ነው ወይ የሚል ስጋት ያደረባቸው ስለመሆኑ የተናገሩ ወላጆችም አስተያየት በዜናው ተካቷል። የቢቢሲው ዘገባ ሌሎች መሰል ገጠመኞችንም አስታውሷል። በተመሳሳይ ከዓመት በፊት ከአማራ ክልል ወደ አዲስ አበባ ሲጓዙ የነበሩ 50 ሰዎች ታግተው የነበረ ሲሆን የተጠየቁትን መክፈል የቻሉ ሲለቀቁ የተቀሩት ዕጣ ፈንታ እስካሁንም አልታወቅም ይላል። አሳዛኝ መጨረሻዋ ሞት የሆነውን በመቀሌ ታግታ 3 ሚሊዮን ብር ተጠይቆባት የነበረችውን የ16 ዓመት ታዳጊ ልብ ሰባሪ ክስተትም አስታወሰም። ከዚህ ቀደም በተለያዩ የሀገራችን ክፍሎች ታግተው የነበሩ በመቶዎች የሚቆጠሩ ታጋቾች በእገታ ወቅት ማሰቅየት ወይም ቶርቸርን ጨምሮ የጭካኔ ተግባር ተፈጽሞባቸዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን መናገሩም በዜናው ተጽፏል። ቢቢሲ በዘገባው ዜናውን በሰራበት ጊዜ በመንግስት በኩል የተባለ ነገር የለም ብሏል። በስተኋላ ግን የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ የደባርቅ ዩኒቨርሲቲ ተማሪዎች ታጋቾች መለቀቃቸውን መናገራቸው ይታወቃል። ይህንን የቢቢሲ ዜና ሳነብ በዜናው ያልተጻፉና በሌሎች አካባቢዎችም ስለመፈጸማቸው የሰማዋቸውን ተመሳሳይ ድርጊቶች እያስታወስኩ የተሰማኝ ይህ ነው። አይመስለኝም ነበር። ሴቶች ናቸው ተማሪዎችም ናቸው ብለን ሳንለይ እስቲ ሰውና ግትና በገንዘብ እንቀይር ብለው የሚያስቡ ፈጽመውትም አስለቅሰውና አስጨንቀው ገንዘብ የሚቀበሉ ካልተከፈላቸውም የሚገድሉ ሰዎች በሀገራችን ሊኖሩ የሚችሉ ፈጽሞ አይመስለኝም ነበር። ከሰላምና ጸጥታ አስከባሪዎች እይታ ውጪ የሆኑ አጋቾች የሚፈጠሩ የጸጥታ ኃይሎችም በመጀመሪያው እንኳን ሳይሳካ ቢቀር ለሁለተኛና ለመቼም ወንጀላቸውን እንዳይደገም ሳያስቆሙ ካጋቾቹ መካከል ለፍትህ ሳይቀርቡ የሚዘገዩ የሚኖሩ ፈጽሞ አይመስለኝም ነበር።
አይመስለኝም ነበር። የሀገሪቱ የመጨረሻ ስልጣን የተሰጠው የህዝብ ተወካዮች ምክር ቤት እንደዚህ ያሉ ወንጀሎች ሲፈጸሙ ለብቻ አጀንዳ ይዞ ሳይመክር ማነው ኃላፊነቱን በአግባቡ ያልተወጣው ስራውን ያልሰራው ብሎ ሳይጠይቅና እርምጃ ሳይወስድ የሚቀር ሁሉም መገናኛ ብዙሃኖቻችን ድርጊቱንና ፍጻሜዎቹን አውግዘው ተከታታይ የዜና ዘገባዎች ፕሮግራሞችንና የህዝብ ውይይቶችን በስፋት ሳይሰሩ የሚቀር አይመስለኝም ነበር። ተማሪዎች፣ መምህራን፣ የእምነት ተቋማት ልጆቻችንን ወዴት አደረሳቸዋቸው የሚለውን ሳይጠይቁ ሰው በገንዘብ አይቀየርም ክቡር ነው ብለው ሳይቆጡ ወላጆችና ሌሎች ተማሪዎችንም ሳያጽናኑ የሚቀሩ አይመስለኝም ነበር። ለሰብአዊ መብቶች እንሰራለን የሚሉ የሲቪል ማህበረሰብ ድርጅቶችና ህዝብ ከዳር እስከ ዳር ድርጊቱን በማውገዝ በጋራ ቆመው ሻማ ሳያበሩ መቆጣታቸውን ሳያሳዩ ድርጊቱ የተፈጸመበት አካባቢ የሚገኝ ማህበረሰብም ፈጻሚዎቹን ጠቁሞ እነገሌ ናቸው ብሎ ሳያሲዝ ከማህበረሰቡም ሳይነጥላቸው አምርሮ ሳያወግዛቸው የሚቀር አይመስለኝም ነበር። ግን አልሆነም። ምንም እንዳልተፈጠረ የሆነው ዝምታ አደገኛ፣ መጨረሻውም አስፈሪ ነው። የሚጎዳውም ዛሬ ልጆቻቸው የሚወዷቸው የቤተሰብ አባሎቻቸው በተለያዩ ቦታዎች የታገቱባቸው ሰዎችን ብቻ ሳይሆን ሀገርና ህዝብን ጭምር ነው። ክቡራን አድማጮች ሆይ እስቲ ላፍታ ፊታችሁን ወደምትወዷቸው ልጆቻችሁ አዙሩና የኔስ ልጅ ብትሆን የኔስ ልጅ ቢሆን የሚለውን ጠይቁ፣ እንጠይቅ። ህመማቸውን ታመን መቼም በማንም ላይ እንዳይደገም በጋራ እንቁም። ያኔ ሁሉም ጥሩ ይሆናል። የዛሬው አረበግ ተጠናቀቀ። በመጪው ሳምንት እሁድ ከቀኑ 6 ሰዓት በሰላም መገናኘትን እየተመኘን ተሰናበትን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።